ስንት ፎሎወር አላችሁ? ለምንድን ነው ወደ ቲክቶክ እና ወደ ዩቲዩብ መሰል እንዲሁም ሌሎች ተጨማሪ የሶሻል ሚዲያ ወይም የማህበራዊ ድረገጽ አማራጮች ውስጥ የመጣችሁ? ጀስት ቱ ሃቭ ፈን የሆነ በጣም ብዙ ተከታይ እንዲኖራችሁ የሆነ ይሄን ያክል ተከታይ አለኝ ይሄን ያክል ቪው አግኝቻለሁ ብሎ ለማለት ብቻ ነው ወይስ ፐርፐዝ ኖሯችሁ ነው ወደዚህ የመጣችሁ? በተለይ ደግሞ በጌታ የሆናችሁ ወንድምና እህቶቼን ይሄንን ጉዳይ በጣም ቻሌንጅ ላደርጋችሁ እፈልጋለሁ ማለት ነው። ምክንያቱም እዚህ ቦታ ላይ እግዚአብሔር ምንም ያክል ፎሎወር ይኖራቸው let's say for example like 500 ወይ ደግሞ 1000 ፎሎወር እንኳን ያለው በትንሹ ያለው ሰው አንድ ትልቅ ኮንግሪጌሽን አሁን ባለው ሁኔታ ውስጥ በተለይ እነዚህ ትንንሽ ከተሞች ጋር ትልቅ ኮንግሪጌሽን የሚባል ኮንግሪጌሽን ያለውን ቁጥር የበለጠ ሰው እንዲሰማው እግዚአብሔር ድል ሰጥቶታል ማለት ነው። በዚህ ሁኔታ ውስጥ ይሄንን ያገኛችሁትን ሰው እለት እናንተ ጋር ያለን አንድ ነገር ፊድ እንድታረቁት እድል አላችሁ ማለት ነው። እዚህ በእግዚአብሔር መንግስት ውስጥ እንዳለ ታስክ እንደተሰጠው ሰው ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ሁሉ ስበኩ ተብሎ ስራ እንደተሰጠው ሰው እዚህ ቦታ ላይ ያገኛችሁትን ሰው በሆነ ቀን ወጣችሁ ወንጌል ስርጭት ስሩ ከምትባሉት በላይ ኤፊሽንት በሆነ መልኩ ወንጌልን ለማድረስ እድል ይሰጣችኋል ማለት ነው። ከዛ በተጨማሪ ይህ አልጎሪዝም ራንደምሊ ወደ ብዙ ሰዎች የሚደርስ እንደሆነ ይታወቃል። ሰው እግዚአብሔር በሰጣችሁ በዚህ እድል ምን ያክሎቻችሁ የእግዚአብሔር መንግስት ስራ እየሰራችሁበት ነው? 1000 ተከታይ 10000 ተከታይ የነምበር ኦፍ ፎሎወርስ ቪው ምናምን የመሳሰሉት ነገሮች እነዚህ የራሱ የቲክቶክ ስታንዳርዶች ናቸው እንጂ እናንተ ቲክቶክን የምትፈልጉበት ስታንዳርድ መሆን የለባቸው። ምክንያቱም እዚህ ቦታ ላይ የፈለገውን ያክል ቪው የፈለገውን ያክል ፎሎወር ወይ ዩቲዩብ ላይ የፈለገውን ያክል ሰብስክራይበር ይኖራቸው it's not about monetization it's not about getting የሆነ ጥቅም ማግኘት አይደለም። እዚህ ቦታ ላይ ታርጌታችሁ ሆነ ያለው ነገር ግን ይዛችሁት የመጣችሁት ወይ ለፎሎወሮቻችሁ ልታደርሱት የሚገባ ህይወትን የሚሰጥ ነገር ከናንተ መገኘት ይኖርበታል ማለት ነው። በየትኛው መንገድ ሊሆን ይችላል። ዳይሬክትሊ መልእክቶችን ራሳችሁ በማሰራጨት ሊሆን ይችላል። ሪፖስት በማድረግ ኮፒ ሊንክ በማድረግ ሊሆን ይችላል። የመሳሰሉት ነገሮች በማድረግ ግን የእግዚአብሔር መንግስት ስራን በብዙ መልኩ መደገፍ እንደሚገባችሁ ዛሬ ላስታውሳችሁ ፈልጋለሁ። ያለበለዚያ ግን ልክ ቲክቶክ በሚባለው ዓለም ውስጥ ራሳችሁን ጥላችሁ እሱ እንደፈለገ እየመራችሁ የምትገኙ በጣም ምስኪኖች ናችሁ ማለት ነው። ልክ ብዙ ጊዜ አይታችሁ ከሆነ የሆነ ቪዲዮ ፖስት ካደረጋችሁ በኋላ ይሄ ቪዲዮ ብዙ ሰው ማየት አለበት እኮ ብዙ ሰው ጋር መድረስ አለበት እኮ እያለ የራሱን ቢዝነስ ሊያስተዋውቃችሁ ይሞክራል። ነገር ግን እዚህ ቦታ ላይ በእውነት ጌታ በሚያውቀው ጌታ ነው ምስክሬ፣ እዚህ ቦታ ላይ ስመጣ አንዳች እኔ ጋር ያለን የሚጠቅም ነገር ለሰው ለማድረስ ኤም አድርጌ ይመጣል። I don't care about the number of followers, I don't care about the number of subscribers, I just don't care about the standards YouTube and TikTok has provided for me. እነዚህ ሁሉ ነገሮች እውነት ነው ቢበዙ በጣም ጥሩ ነው። ሞር ሪች አውት እንድታረጉ ያደርጋል። ኦፍ ኮርስ እውነት ነው ሞኔታይዝድ ቢሆኑ እነዛ ነገሮች የሚያመጡላችሁ ጥቅም እንደገና ስራችሁን የበለጠ ሰፊ እንድታረጉ ያደርጋሉ። ግን ስቲል ታርጌታችሁ ዋና ጉዳያችሁ መሆን ያለበት ይዛችሁት የመጣችሁት ፐርፐዝ እግዚአብሔር በሰጣችሁ በዚህ ፕላትፎርም ውስጥ ያገኛችሁት እድል በእግዚአብሔር መንግስት ስራ ውስጥ ሊኖረው የሚገባን ኢምፓክት እንድታስቡ ዛሬ በጌታ ፍቅር አሳስባችኋለሁ። ሶ ስቶፕ being concerned about the number of followers, the number of subscribers ምናምን የመሳሰሉት ነገሮች ጋር ታርጌታችሁን አይናችሁን አንስታችሁ በዚህ እግዚአብሔር በሰጣችሁ እጃችሁ ላይ ባለው እድል የእግዚአብሔር መንግስት ስራ እንድትሰሩ አበረታታችኋለሁ። ጌታ ይባርካችሁ።